በቀብራቸው ላይ መገኘት አልቻልኩም ከማጣት ተነሳ ማለት ነው። በ13 ዓመት የጎዳና ህይወት ጎዳና ነበር፣ ስተኛ ነበር፣ ሱሰኛ ነበርኩኝ። ጎዳና ላይ ነበር ወዛች ጋር ያችን ብር ወስጄ ጧት ላይ ተነስቼ ለስትሮ እቃዎችን ገዛዛውኝ። ጎዳና ላይ አንድ ላይ ነበር፣ አንድ ላይ ተኝተናል። ትጋት ነበረው፣ ገንዘብ ያጠራቅም ነበር። አጠቃላይ እንግዲህ አጠቃላይ ሰራተኛ አሁን ወደ 13 ሰራተኛ ነው ያለው። ካሜራ ኤዲቲንግ እየተማረ ያለ ልጅ አለ፣ የሚከፍልለት እሱ ነው። ከ17 ሰው በላይ በነፃ ምግብ እመግባለሁኝ። አንድ ቀን ትልቅ ደረጃ ላይ ይደርሳል የሚል ተስፋ ነበር። ጎዳናን እንግዲህ አሸንፍ ያለውኝ። እንዴት ነህ? በአዲስ አበባ ጎዳና የተኖረ ህይወት እንዲሁም ቅልብ ይሄንንም ትሰራለህ፣ ጫማ መጥረግ ይሄንንም እየሰራህ ነው። ከዚህኛው ወደዚህኛው እንዴት ተሸጋገርክ? እለት ተእለት የሚሰራውን ገንዘብ ማለት ነው። እሺ፣ ጥቂት ብቻ ነው ለምግብ የሚያውለው። ያንን ደግሞ ቀኑ ሙሉ የሰራሁትን ገንዘብ ለምሳሌ ለስላሳ ገዛበታለሁ፣ ውሃ ገዛበታለሁ፣ የሆነ ነገር በቃ አባዛዋለሁኝ ማለት ነው። እንደዚህ እያደረግኩ ነው በቃ እያባዛሁት ያለሁት ማለት ነው። የሰራሁትን እለት ተእለት የምሰራውን የሚያገኘውን እያባዛው ነው ያለሁት ማለት ስኬታማ መሆን አለብኝ ብዬ ስላሰብኩኝ ማለት ነው። ስንት ሰዓት ትነሳለህ? ለምሳሌ ሌሊት አሁን 11 ሰዓት ተኩል ላይ እነሳለሁኝ። ማታ ደግሞ ከምሽቱ 1 ሰዓት ነው 1 ሰዓት ነው የሚያቆመው። ምግብም እዚህ ጋር ነው የሚመጣልኝ። አወቀን እኔ እዚህኛው ካፌ ውስጥ ሰራ ነበር፣ እዚህ ከጀርባችን ያለው ካፌ ውስጥ እና እዛ ያለን በእርግጥ ከሱ በፊት አንድ ልጅ ነበር። እዚህ ብዙ ልንረዳው ጥረት አድርገን ነበር። ነገር ግን ልጁ እቃዎቹን ሸጦ ጠፋ። ከዛ አወቀ መጣ፣ እዛ ጋር ያድር ነበረ። ከዛ ደግሞ እዚህ ጎዳና ላይ ነበር ወዛች ጋር። ከዛ ሲመጣ እውነት ለመናገር እንደዛኛው ልጅ ይሆናል ብለን ነበር መጀመሪያ ያሰብነው። ነገር ግን በሂደት ትጋት ነበረው፣ ገንዘብ ያጠራቅም ነበረ። ከዛ የሊስትሮውን ስራ ከጀመረ በኋላ እዛ ጋር መተኛቱን አቁሞ በየቀኑ መጠነኛ ገንዘብ እየከፈሉ የሚያድሩበት ቤት አለ። ወደ 7ኛ እንደዚህ አካባቢ መርካቶ አካባቢ እዛ ማደር ጀመረ። በየዕለቱ የሚታይ እድገት ነበረው እና እግዚአብሔርን በጣም ያመሰግናል። እኔ እዚህ መጥቼ ጫማ በማስጠረግበት ጊዜ የሚያወራኝ ስለ ብሩህ ተስፋ እና ባለበት ሁኔታ በጣም እግዚአብሔርን የሚያመሰግን ለለውጥ የሚተጋ አይነት ሰው ነው። በየጊዜው የሚታይ እድገት ነበረው። ለ13 ዓመት በጎዳና ላይ እኖራለሁኝ። በሐዋሳና በሞያሌ እንደዚሁ ደግሞ በሀገረ ማርያም ከተማ አብዛኛውም የጎዳና ህይወት ያሳለፍኩባቸው ከተሞች ናቸው። በሱስ ውስጥ ነበርኩኝ። በጣም የጎዳና ህይወት በጣም ፈታኝ ነው። እንደዚህ ብርድ አለ፣ ዝናብ አለ፣ ሱስ አለ፣ የተለያዩ የስነ ልቦና ጉዳት ሊያደርሱ የሚችሉ ነገሮች ሁሉ በጣም ብዙ ነገሮች አሉ። ረሃብ አለ፣ ርዛት አለ። በቃ በተለያየ ለበሽታ ተጋላጭ መሆን እድል ሰፊ ነውና በጣም አስቸጋሪና ፈታኝ የሆኑ ህይወትን አሳልፌያለሁኝ። አዲስ አበባ ላይ እንግዲህ ጎዳና ከኖርኩባቸው አካባቢዎች እንግዲህ በዋናነት የሚጠቀሰው የኢትዮጵያ ንግድ ባንክ ዋናው ፊት ለፊት አድቬንቲስት ቸርች አካባቢ ነው። እንደዚሁ ደግሞ ጋንዲ ሆስፒታል ፊት ለፊት እዛ አካባቢ ነው አብዛኛውን ጊዜ ኖርኩኝ። ያው ብዙ ጊዜን እዛ አሳልፌያለሁኝ። እዛው ባለሁበት ነው እንግዲህ ከተለያዩ ከትላልቅ ሰዎች ጋር እንግዲህ አንዳንድ ጊዜ ዲስኬሶች አደርግ ነበረ፣ አወራ ነበረ። ከነሱ ጋር እየዋልኩ እንግዲህ ጎዳና ነበረ፣ ስተኛ ነበረ፣ ሱሰኛ ነበርኩኝ። እንደዚሁ ደግሞ የሰው ተመላሽ ነበረ ስበላ ነበረ። ተመላሽን ጋንዲ ሆስፒታል ክበብ እንግዲህ ከዛ ምግብ እያስወጣው እንደዚሁ ደግሞ አድቬንቲስት ቤተክርስቲያን ክበብ አለ። ከዛ ምግብ ቤት እንግዲህ ተመላሽ እየወሰድኩ ነበር ስበላ ነበረው። ግን አንዳንድ ጊዜ ከነሱ ጋር ከተለያዩ ዶክተሮች ጋር ምናምን ውዬ እያወራው ውዬ ተመልሼ በቃ ያንን ምግብ ስበላ በጣም ይናደር ነበረ። እኔ በፊት ጎዳና ነበርኩኝ። ጎዳና ነው እሱን ያነሳን። ከሱ ጋር በመሆን አብረን በመሆን እየሰራን ነው አሁን እና ብዙ እድል ነው የፈጠረልኝ። በዚህ አጋጣሚ ብዙ ትምህርት ነው ያስተማረኝ። ያው መስራት መለወጥ እንደሚቻል ነው ያሳየኝ። እሱ ጠንካራ መሆን እንደሚቻል መስራትና መለወጥ እንደሚቻል አይቻለሁ። በራሴ እንዲቆም አድርጎኛል። ፎተርፎ እንኳን ሌላ እንኳን ቤተሰቤን እንኳን እንድረዳ ረድቶኛል። ስለዚህ ከሱ ብዙ ነገር ነው የተማርኩት። ይሄ ነው ብዬ ለመናገር ራሱ ቃላቶች ያጥሩኛል። ጎዳና ሲባል ብዙ አይነት ነገር አለና ከዛ ተነስቶ ይሄን ያህል ደረጃ መድረስ ራሱ ትልቅ ነገር ነው።
እና ስብዕናዬንም ተቀይሯል፣ ሁሉ ነገሬን ቀይሯል። ስለዚህ ማደግ እንደምችል መስራት እንደምችል ተምሬበታለሁ። ብቻዬ ብሆንም የትም ብሆንም ማድረግና መለወጥ እንደምችል አልፎ ተርፎ ሌሎችንም መንገድ ማሳየት እንደምችል ተምሬበታለሁ። አንድ ቀን ትልቅ ደረጃ ላይ ይደርሳል የሚል ተስፋ ነበር። እንግዲህ ያው ፈጣሪ የልቡን መሻት ሰጥቶታል ብዬ ነው የማስበው። አሁንም ለተሻለ እድገት፣ ለተሻለ ስራ ሰዎችን ለመርዳት በዙሪያው ያሉትን ሰዎች ደግሞ ወደ ተሻለ ህይወት አቅጣጫ እንዲገቡ ለማድረግ ነው ጥረት የሚያደርገው። የእሱን ለለውጥ መትጋት የምታይበት የተሟላ ነገር ሳይጠብቅ ባይሟላም በቃ ህልሙን ለማሳካት እንደምንም የሚኳትን አይነት ሰው ነበር እና አሁን አወቀ ያኔ ህልሙን አርቆ ማየት ባይችል ኖሮ በሚያገኛቸው ነገሮች ተሰናክሎ መቅረት ይችል ነበር። ነገር ግን የተሻለ ነገር ስለሚያቅድ የሚያገኘውን ገቢ ያጠራቀመ ወደ ተሻለ ደረጃ አድጓል ያምናል እና አሁን በቅርቡም ደግሞ የደረሰበትን ነገር ነግሮኛል። ትልቅ ነገር ነው ለእህቶቹ በዙሪያውም ላሉ ሰዎች ትልቅ የሆነ የስራ እድል ፈጥሯልና ወደፊትም ትልቅ ደረጃ ላይ እንደሚደርስ ምንም ጥርጥር የለኝም። በርታ ለማለት ፈልጋለሁ። አንድ ዶክተር አቻሜል የሚባል ዶክተር ነበረና ስራ መስራት እንደሚፈልግ ለስትሮ መስራት እንደሚፈልግ ጠየኳቸው። እሳቸውም ደግሞ በደስታ አናገሩኝ። የተለያዩ ምክሮችንም መከሩኝ። ጠዋት ላይ ለስትሮ እቃ የሚያስፈልገውን ነገር እንግዲህ መግዛት አለብህ ያሉኝ። 1000 ብርም በእጄ ላይ ሰጡ። ከዛም በኋላ እንግዲህ ያችን ብር ወስጄ ጠዋት ላይ ተነስቼ ለስትሮ እቃዎችን ገዛዛውኝ። ሱስ እየተጠቀምኩኝ ስራ መስራቱ ምናምን አብሮ ሊሄዱ የማይችሉ ነገሮች እንደሆኑ ተገንዝቤ እንግዲህ የህይወቴን ለውጥ አሃዱ ብዬ እንግዲህ የጀመርኩት እዛ ለስትሮ ቦታ ላይ ነው። ሱስ መጀመሪያ የማቆም ስራ ነበር የሰራሁት። ሱስን አቆምኩኝ። እንደዚሁ እያደረግኩኝ ደግሞ ገንዘቤን እያጠራቀምኩኝ የተለያዩ ነገሮችን እንደዚህ የሰራሁትን ገንዘብ በሙሉ እንደዚህ እያባዛውኝ እያሳደግኩት ነበር እና ከዛም በኋላ ጥቂት ጊዜ እንግዲህ እንደቆየውኝ እዛ ስራ እየሰራውኝ አንድ ከስተመር ነበረኝ ባለዚህ ህንፃ ዳንኤል ይባላልና ያው እኔ ባለ ህንፃ መሆኑን አላውቅምና እንደ ጓደኛ ነው በቃ መቶ ያወራኛል፣ ያዝናናኛል። በጣም አስተዋይ ሰው ነው፣ ሰው አክባሪ ነው፣ ፈራ እግዚአብሔር የተሞላ ሰው ነው። በቃ ከሱ ጋር ሲውል ምናምን በጣም ይመችኛል፣ እናወራ ነበረ። ግን እኔ ባለ ህንፃ መሆኑን አላውቅም ነበር በሰዓቱ። እሱ እኮ ባለ ህንፃ ነው ብሎ ነገሩኝ። ከዛ ደነገጥኩ። በቃ ተነገጥኩ። ይሄ ባለ ህንፃ ሆኖ ነው የኔ ጓደኛ ሆኖ አብሮኝ እንደዚህ እየኖረ ያለው ምናምን። በቃ ከሱ ጋር እንግዲህ ስለመቀየር ስለመለወጥ እናወራ ነበረ። እኔ እንዲያድግ እሱም ይመክረኝ ነበረ፣ ያግዘኝ ነበረ፣ ያበረታታኝ ነበረ፣ በደንብ ይመክረኝ ነበረ እና እዛ ቦታ ላይ ለመስራት ፍላጎት እንዳለኝ ስነግረው እሱም በደስታ ተቀበለኝ ነው። ወዲያውኑ ውስጥ ላይ ኮንስትራክሽን ላይ የሚሰሩትን ሰዎችን ጠርቶ ቤት አሰርቶልኝ እንደዚሁ ደግሞ ስራ እንዲጀምር ጠረጴዛ ምናምን የተወሰኑትን ገዛዛልኝና ከዛ በቃ የተወሰነ ሳንቲምም ሰጠኝ። በቃ በዛ ተነስቼ እንግዲህ ነገሮችን ደግሞ አብዛኛውም እሱ እንደሚፈልግ እንዲደሰትብኝ በቃ እንዲኮራብኝ እኔም ደግሞ ጠንክሬ መስራት ጀመርኩ። እዚቹ ጋር ስራ ቦታዬ ጋር ነው የሚተኛው። ቤት አለኝ ግን አሁን ቤት ተከራይቼ ለይቶቼ ሁሉ ነገር አድርጌ እየሰራው ነው እና ያለው በደንብ አጠንክሬ እንዲሰራ የሚያነሳሳኝ ወንድሞቼ ታላላቅ ወንድሞቼ እኔ ጎዳና እየኖርኩ ያለ ነው እና የሞቱት እነሱ በሞቱ ሰዓት ለቅሷቸው ተነገረኝ። እንደሞቱ ሲነገረኝ ያው እኔ ደግሞ ከዚህ መሳፈራ አልነበረኝም እነሱን ለማስቀበር የሚሄድ በቃ በጣም ነበር ያዘንኩት። ልቤ ተሰበረ። በቃ ማልጠቅም ማረባ ሰው መሆኔን በቃ በዛ ነበር እንትን ያልኩት። በጣም አዝኜ ነበር። ልቤ ቆስሏል። በቃ እነሱን ሳስብ በቃ በጣም ይጠነክራለሁ። በጣም ጠንካራ ይሆናል። ምክንያቱም እኔ መድረስ አልቻልኩም፣ ለወንድም በቀብራቸው ላይ መገኘት አልቻልኩም ከማጣት የተነሳ ማለት ነው። ስለዚህ ማጣት ክፉ በሽታ ነው። ጎዳና ላይ አንድ ላይ ነበርን፣ አንድ ላይ ተኝተናል። አወቀ በጣም ጥሩ ሰው ነው፣ ደግ ነው። እኛንም አሁን በእንትን ባለው አቅም እኛንም እየረዳን ነው። እቃ እዚህ የሚሸጠውን ለእኛ ሰጥቶ እኛ ደግሞ ከሱ እየወሰድን በር ላይ እንሸጣለን። እዚህ ጋንዴ ሆስፒታል በሩ ላይ ማለት ነው። ያው አወቀ እዚህ ህንፃ ላይ እኔ ከመጣሁበት ቀን ጀምሮ በሊስትሮነት ነው። ሊስትሮ ነው ያገኘሁት። ሊስትሮ እየሰራ አሁን እዚህ ሻይ ቡና እያለ እዚህ የደረሰበት ከሊስትሮ ተነስቶ ነው። አቅመ ደካሞችን የሚረዳ በንግድ ዓለም ዙሪያ ላይ ላሉትም
ገንዘብም እየሰጠ እቃም እየሰጠ እየረዳ ያለ ሰው የራሱ ጥንካሬ ነው። እንግዲህ እዛው ቦታ ሊስትሮ እየሰራ እዛቸው ጠጋ ብሎ እያደረ ከዛ በኋላ ነው ያችንን ቦታ የህንፃው ባለቤት ፈቅዶለት ጀመራት። አሁን የደረሰበት ደርሷል። ጥሩ ቦታ እንደሚደርስ እርግጠኛ ነኝ። ይህን ያሳየ ሌላ ያሳይም ማለት አይቻልም። ያበላል፣ ያጠጣል። ራበኝ ብሎ እኔ እሱ አወቀ ሳይሰጥ አይቻል አቅም ሲሰጥ እንጂ የካሜራ ኤዲቲንግ እየተማረ ያለ ልጅ አለ። የሚከፍልለት እሱ ነው። ጎዳናን እንግዲህ አሸንፍ ያለውኝ እንግዲህ ዳግመኛ ወደ ጎዳና ካሁን በኋላ ይመለሳለሁ የሚል ነገር ፈጽሞ የሚኖር አይደለም። ወደፊት ብቻ ነው የምገሰግሰው። በአሁን ሰዓት ላይ ትላልቅ ስራዎችን እየሰራው ነው የሚገኘው። ከምግብ ቤት ከእንደዚህ ከኮስሞቲክስ ከሱቅ ስራዎች በተጨማሪ እንደዚሁ ደግሞ የዴሊቨሪ አገልግሎትን ይሰጣለሁኝ። ሌላው ደግሞ ስማርት የሆነ አሁን የውበት ሳሎን ከፍቻለሁኝ። እዛ የውበት ሳሎን ላይ እንግዲህ እህቶቼ እየሰሩ ነው እና የሚገኙ ከ17 ሰው በላይ በነፃ ምግብ እመግባለሁኝ። መጥቶ በኢኮኖሚ ጫና ውስጥ ያሉት የተለያዩ ጥበቃዎች፣ የተለያዩ ጎዳና ላይ የሚኖሩ ሰዎች መጥቶ ምግብ ይበላሉ በነፃ እኔ ጋር ማለት ነው። አጠቃላይ እንግዲህ አጠቃላይ ሰራተኛ አሁን ወደ 13 ሰራተኛ ነው ያለው። 13 ሰው እንግዲህ ከኔ ስር አለ። በቋሚነትም እንደዚሁ ደግሞ በተለያዩ ሁለገብ ስራዎች ደግሞ ያሉ አሉ 4። ለወደፊት ደግሞ ለግዠሪ አድርጌ በጣም አሪፍ የሆነ ምግብ ቤት መክፈት እቅድ አለኝ። ኮስሞቲክስ ቤት መክፈት እቅድ አለኝ። እንደዚሁ ደግሞ የዴሊቨሪ አገልግሎትን በደንብ አድማሱን አስፍቼ መስራት ከሚፈልጋቸው ስራዎች በዋናነት እሱ ነው እና እንደዚሁ ደግሞ የሴቶች ውበት ሳሎን አለኝ። እሱ ላይም ለግዠሪ አድርጌ በጣም ደስ በሚያምር ቆንጆ በሆነ ሁኔታ መስራት ይፈልጋለሁ። ለወጣቶች መንገር የሚፈልገው ይሄንን ቀመር የማባዛትን መሪሆ ብቻ እንዲከተሉ። በቃ ማባዛት ነው። በቃ ቀላል ነው። በቃ ዛሬ የሰራችሁትን የሆነ እቃ መግዛት፣ ከዛ ነገ የሰራችሁትን እንደዛ በማድረግ በቀላሉ በቃ ኢንቨስት በማድረግ አሁን ለምሳሌ ለስላሳ ገዛው፣ ውሃ ገዛው፣ በዚህ በሚሰራ ደግሞ ሌላ እቃ ተጨመርኩበት። እንደዛ እያደረግኩ ነው። በጣም በቀላል ማለት እንደ መዝናኛ ነበረ ሲወስድ ነበረውና እንደዚህ እንዲያደርጉ ዝቅ ብለው መስራት እንዳለባቸው አሁን ሰው የሰራውን በቃ ለምሳሌ በቀን 1000 ብር እየሰራ 1200 ብር የማጠፋ እኮ እንደዚህ አይነት ኤክስትራቫጋንስ ነው፣ ብክነት ነው እና ቢዝነሱንም ይገላል። ያንን አቅም ለምሳሌ 10000 20000 አውጥቶ የመዝናናት አቅም እስኪኖረው ድረስ መስራት መቻል አለ። ማባዛቱ መቀጠል መቻል አለበት። ሶ በባዶ ሆኖ በቃ ለግዠሪ ከሌላ ሰው ጋር ራስን ማወዳደር ነው። ስለዚህ ከዛ አይነት አስተሳሰብ ሰው መራቅ አለበት፣ ወጣቱ መራቅ አለበት እና ከኔ ራሱ ልምድ መውሰድ ይቻላል።